99% ሴቶች በፍቅርህ ይንበረከካሉ። ግን እነዚህ 4 ነገሮች ሊኖርህ ይገባል። ለዚህ ቻናል አዲስ የሆናችሁ ሰዓቱ አሁን ነውና ሰብስክራይብ አድርጉ። ቪዲዮንም ላይክ በማድረግ ጀምሩ። አንደኛ፣ የ5% ወንዶችን ተፈጥሮ መያዝ። እነዚህ የ5% ወንዶች ተፈጥሮ 95% ወንዶች የሚያደርጉትን የማያደርጉ ናቸው። ሴቶች ደፋር ወንድ ይወዳሉ። አንድ አስገራሚ ነገር አድርጎ የማይሸማቀቅ ወንድ ይወዳሉ። እነዚህ 5% ወንዶች የፈለጓትን ሴት በቀላሉ ለማግኘት ከባባድ ነገሮችን ያደርጋሉ። ለምሳሌ አንድ ወንድ አንዲትን ሴት ከወደደ ይህችን ሴት ለማሳመን ረጅም ጊዜ እንደሚፈጅበት ያውቃል። ስለዚህ ይህንን ጊዜ ለማሳጠር የፈለጋትን ሴት በድንገት ይስማታል። ይህ ለሴቷ በጣም አስደንጋጭና አሳፋሪ ነው። የማያውቃት ወንድ መጥቶ ሲስማት በጣም ትደነግጣለች። በጊዜው በጣም ልትናደድ ትችላለች። እነዚህ 5% ወንዶች እነዚህን የመሳሰሉ የድፍረት ድርጊቶችን በመጠቀም የሴቶችን ቀልብ በቀላሉ ይማርካሉ። ሴቷ በወቅቱ ብትናደድም እንኳ ሁኔታው የተለየ ስለሚሆንባት ይህን ወንድ አለማሰብ አትችልም። በድጋሚ መቼውን የሚስመኝ ብላ መመኘቷ አይቀርም። ይሄ እብደትና ቀልድ ይመስላል፣ ግን በፍቅር ዓለም ውስጥ ትልቁ እውነታ ነው። 95% ወንዶች ትልቁ ድክመት በማህበረሰቡ በተቀረጸው የሰከነና ሊገመት የሚችል የባህሪ ማዕቀፍ ውስጥ መንቀሳቀሳቸው ነው። ሴቶች ከእንደዚህ ተራ ወንዶች ጋር ሲያወሩ የሚቀጥለውን አመል፣ የሚናገሩትን ቃልና የሚወስዱትን እርምጃ አስቀድሞ ማወቅ ይችላሉ። ይህ ደግሞ ወንዶቹን አሰልቺ ያደርጋቸዋል። 5%ዎቹ ወንዶች ግን ይህንን የተለመደ ማዕቀፍ በቅጽበት ይሰብሩታል። አንተ የምታደርገው ያልተጠበቀ ድርጊት የሴቷን አእምሮ ስርዓት ያዛባዋል። አንጎሏ ያሰበውን ስሌት አንተ ስለምታቀልጠው በወቅቱ ከፍተኛ የሆነ የስሜት መነቃቃት ይፈጥርባታል። ይህ መነቃቃት መጀመሪያ ላይ ድንጋጤ ወይም ቁጣ ቢመስልም አእምሯ ውስጥ ግን የማይጠፋ አሻራ አይተዋል። ህብረተሰቡ ይህ ስህተት ነው። ሰዎች ምን ይሉኛል ብሎ ያስቀመጣቸውን ድንበሮች መስበር መቻል የከፍተኛ ደረጃ መገለጫ ነው። 95% የሚሆኑ ወንዶች አንዲት ሴት እጅግ የምታምር ወይም ሰዎች ምን ብለው እንደሚያስቡ በመስጋት እርምጃ ለመውሰድ ይፈራሉ፣ ይንቀጠቀጣሉ። አንተ ግን የሌሎችን አመለካከት በመናቅ በሰዎች ፊት ያልተለመደና ደፋር እርምጃ መውሰድ ስትችል የሰዎችን አእምሮ ትቆጣጠራለህ። በዙሪያ ያሉ ሰዎች ይህ ሰው እንዴት ይህንን አደረገ ብለው ሲገረሙ፣ አንተ ግን በራስህ ፍላጎት ልክ እውነታውን ቀርጸኸዋል። ይህ ፍርሃት አልባነት ከየትኛውም ውብ መልክ ወይም ሀብት በላይ ሴቶችን የሚስብ መግነጢሳዊ ኃይል አለው። የሰዎች አእምሮ ሁል ጊዜ ከሚያስደስቷቸው ነገሮች ይልቅ ያልተጠበቁና ከፍተኛ ስሜታዊ ውጥረት ከሚፈጥሩባቸው ነገሮች ጋር ይያያዛል። አንዲት ሴት በህይወቷ ውስጥ እንደዚህ ያለ አስገራሚና ድንገተኛ ድርጊት ሲገጥማት በአእምሯ ውስጥ ከፍተኛ መጠን ያለው ዶፓሚን ይለቀቃል። መጀመሪያ ላይ የተሰማት ግርምት ወይም ትንሽዬ ቁጣ ወደ ከፍተኛ የማወቅ ጉጉት ይቀየራል። እንዴት ይህንን ለማድረግ ደፈረ? እኔንስ እንደምን አስበው ነው የሚለው ጥያቄ አእምሯን ቀንና ሌሊት ይቆጣጠረዋል። በዚህ ጊዜ አንተ ከትዕይንቱ ውጪ ብትሆን እንኳን የእንቅስቃሴ ማዕበል ግን በአእምሯ ውስጥ እየተመላለሰ ነው። የተለመደው የፍቅር ግንኙነት ሂደት ረዥም ውይይት፣ ፈቃድ መጠየቅና ጊዜን ማባከንን ይጠይቃል። ይህ ደግሞ ወንዱን ዝቅ አድርጎ ሴቷን በውሳኔ ሰጪነት ወንበር ላይ ያስቀምጣል። 5% የሚሆኑ ወንዶች ግን ፈቃድ አይጠይቁም፣ ይልቅስ እውነታውን በግላቸው ይወሰናሉ። አንዲት ሴት ገና ሳትፈቅድልህ ወይም ገና ሙሉ በሙሉ ሳትተዋወቅህ እንዳንተ ንብረት አድርጎ መያዝ፣ ድንገተኛ ጥልቅ ንክኪ ማድረግ ወይም የባለቤትነት ስሜት ማሳየት ሴቷን ግራ ያጋባታል። በቅጽበት የእሷን የመቋቋም አቅም ሰብሮ በመግባት የራስህ የበላይነት ማዕቀፍ ውስጥ እንዲገቡ ታደርጋቸዋለህ። ሴቶች መጀመሪያ ላይ ለሚደረግባቸው ወሰን የለሽ ድፍረት ተቃውሞ ማሳየታቸው ተፈጥሯዊ ነው። ነገር ግን ይህ ተቃውሞ የጥላቻ ሳይሆን የስሜት ብርታት መገለጫ ነው። ሁለተኛ፣ ቆንጆ ሴትን የማይፈራ ይልቅስ እንደ ሌሎቹ ሴቶች የሚግባባቸው፣ በወንድነቱ የሚተማመን፣ ለቆንጆ ሴት የማያጎበድድ፣ ቆንጆ ሴት ሲያይ አይኑ የማይንቀለቀል፣ በራስ መተማመኑ ከፍ ያለ ወንድ ሴቶችን በፍቅር ማሳበር ይችላል። ማህበረሰቡ እጅግ ውብ ለሆኑ ሴቶች ልዩ ቦታ በመስጠትና በማጎብደድ አእምሯቸውን ከፍ አድርጎታል። 95% የሚሆኑ ወንዶች ውብ ሴት ሲያዩ ድምፃቸውን ይለውጣሉ፣ ፈገግታቸው ይበዛል፣ አይናቸው ይንቀለቀላል። አንቺ ከኔም እዚህም ካሉት ትበልጫለሽ የሚል የተሳሳተ መልእክት ያስተላልፍላታል። አንተ ግን ውበቷን እንደ ተራ ነገር በመመልከት ምንም ልዩ ትኩረት ሳትሰጣት ስትቀር የእሷ አእምሮ ግራ ይጋባል። የለመደችውን ታጣዋለች። ይሄ ጉረኛ ደግሞ ማን ነው? እንዴት ችላ ሊለኝ ቻለ የሚለው ጥያቄ የእሷን የተለመደ ስራ ስለሚያፈርሰው ወዲያውኑ ትኩረትን ለመሳብ ወደ ማታለልና ወደ እልህ ትገባለች። ውብ ሴት ሲያዩ አይንን ሰቅሎ ማየት ወይም በስግብግብነት መመልከት የውስጣዊ ድክመትና የባዶነት ማሳያ ነው። እውነተኛ በራስ መተማመን ያለው ወንድ አይኑ አይንቀለቀልም። እይታው የተረጋጋና ቀጥተኛ ነው።
አንተ ከሷ ውበት ይልቅ በራስ ውስጣዊ ዓለም ላይ የተመሰረተ መረጋጋት ሲኖር የምታወራውም ሆነ የምታየው እንደ ማንኛውም የተረጋጋ ሰው ነው። ይህ የተረጋጋ እይታ በሴቷ አእምሮ ውስጥ ከፍተኛ የሆነ የልዕልና ስሜት ይፈጥራል። እሷም ካንተ ፊት ስትቆም የራሷን ዋጋ መመዘን ትጀምራለች። ሴቶች ለሚፈልጓቸው ወይም ላጎበደዱላቸው ወንዶች የሚኖራቸው ግምት ዜሮ ነው። ውብ ሴቶችን ለማስደሰት ሲል ፈገግታን መለገስ፣ ከመጠን በላይ ማሞገስ ወይም ፈቃዷን ለማግኘት መጣደፍ ዋጋህን ያወርደዋል። አንተ ለሷ ውበት ሳትሰግድ ይልቅስ የራስህ መርህና ዋጋ ሲኖርህ ግንኙነቱ የኃይል ሚዛኑን ይይዛል። ሴቶች ከሚያጎበድድላቸው ወንድ ይልቅ አንቺ ውብ መሆንሽ ለእኔ ልዩ ትርጉም የለውም የሚል ድምፅ አልባ መልእክት የሚያሰማቸውን ወንድ በጽኑ ፍቅር ያብዱለታል። ግንኙነቱ አሁን ከሴቷ ውበት ወደ አንተ የወንድነት ልዕልና ተቀይሯል። እሷ የምትፈልገው የውበቷን ገደብ ሰብሮ የሚያልፍ በራስ መተማመኑ የማይናወጥና ከሷ በላይ ክብሩን የሚያስቀድም ወንድ ነው። ይህንን ሚዛን ጠብቀ ስታይ ውብ ሴቷ ራሷን አሳንሳ እንድታይና ያንተን ትኩረት ለማግኘት ከፍተኛ ጥረት እንድታደርግ ያስገድዳታል። የቆንጆ ሴትን ፍቅር የምታቀጣጥለው የማያወላውል የአይነት ባህሪ ሲኖር ነው። ሶስተኛ፣ ሴቷ በጣም በተደሰተችበት ቀን ላይ ውለታ መጠየቅ። እምቢ የማትለውን አይነት ውለታ ወይም ጥያቄ መጠየቅ። ለምሳሌ ዛሬ ምሽት አብረን እራት እንብላ፣ አብሬሽ ይህንን ምሽት ወደ ቀን ብቀይረው ደስ ይለኛል በላት። የራት ቀጠሮ ማለት በጣም ብዙ ትርጉም አለው። ለምሳሌ ለወሲብ ግንኙነት ትልቁ ፕሮግራም ነው። ይህንን ፕሮግራም እሺ ብላ ከተቀበለች ምግብ ለማብላት ብቻ እንደማትመጣ እርግጠኛ መሆን አለብህ። በዛ ፕሮግራም ላይ ያንተ ድፍረት በጣም አስፈላጊ ነው። አብዛኛው ወንዶች ሴትን የራት ፕሮግራም ለመጋበዝ በጣም ይፈራሉ፣ ይሸማቀቃሉ። ምክንያቱም በዚህ ምሽት ለምን ቀጠረኝ፣ መጥፎ ነገር ብታስብስ ብለው ስለሚያስቡ ሴትን ራት ፕሮግራም ላይ መጋበዝ በጣም ይከብዳቸዋል። በራስ መታመን አይኖራቸውም። አንተ ግን ይህንን ጥያቄ ስታቀርብላት በልመና መልክ ሳይሆን በግብዣ መልክ ስታደርገው በአንተ ድፍረት በመማረክ ወደ አዘጋጀኸው ፕሮግራም ትመጣለች። የሰዎች አእምሮ ውሳኔዎችን የሚወስነው በሎጂክ ሳይሆን በወቅቱ ባለው የስሜት ሁኔታ ላይ ተመስርቶ ነው። አንዲት ሴት በከፍተኛ ደስታና መዝናናት ውስጥ ባለችበት ቅጽበት አእምሯ ክፍትና አዎንታዊ ምላሽ ለመስጠት ዝግጁ ይሆናል። በዚህ ሰዓት የሚነሳ ማንኛውም ጥያቄ ወይም የሚቀርብ ውለታ ከወትሮ በተለየ መልኩ ተቀባይነት የማግኘት እድሉ እጅግ የሰፋ ነው። ምክንያቱም ደስታ ስሜቷን ስለተቆጣጠረው አንተ የምታቀርበው ሐሳብ ከሷ አሁን ካለው አዎንታዊ ስሜት ጋር ተያይዞ በአእምሯ ውስጥ እሽታን ይመዘግባል። የተለመደው የፍቅር ጥያቄ ወይም የቀጠሮ ማመልከቻ አሰልቺና ከመጠን በላይ የማሰብ እድል የሚሰጥ ነው። እራት እንብላ ብሎ በቀልድ ወይም በጥያቄ መልክ መጠየቅ ሴቷን በውሳኔ ሰጪነት ወንበር ላይ ያስቀምጣታል። ነገር ግን አብረን እራት እንብላ፣ ይህንን ምሽት አንተ ባንተ መገኘት ወደ ልዩ ቀን ብቀይረው ደስ ይለኛል የሚለው አቀራረብ ፍጹም የተለየ ነው። በዚህ ንግግር ውስጥ ጥያቄ አይደለም እየጠየቅ ያለኸው፣ ይልቅስ የራስን ፍላጎት በድፍረትና ባለቤትነት በተሞላበት መንገድ እውነታውን እየነገርካት ነው። ይህ የድፍረት መጠን የእሷን ማዕቀፍ ሰብሮ እንዲገባ ያደርጋል። አራተኛ፣ ችግሮችን ለመፍታት መፍትሄ የማያጣ መሆን። ማንኛውም ያልተጠበቀ ውጥረት ወይም ችግር ሲከሰት 95% የሚሆኑ ወንዶች ይደናገጣሉ። መፍትሄ ከመፈለግ ይልቅ በስሜት ይነግዳሉ። ሴቶች ደግሞ በተፈጥሯቸው በደመነፍስ ጥበቃንና መረጋጋትን የሚሹ ፍጥረታት ስለሆኑ በችግር ሰዓት ንጹህ ሰላምና አቅጣጫ ማሳየት የሚችልን ወንድ በአእምሯቸው ይመርጣሉ። አንተ ችግር ሲያጋጥምህ ፊትን ሳታጨልም፣ ሳትደናገጥ ሁኔታውን በሰከነ አእምሮ መመዘንና ወዲያውኑ ወደ ተግባር መግባት ስትችል የሴቷ አእምሮ ይህ ሰው ከማንኛውም አደጋ ሊጠብቀኝ ይችላል የሚለው ጥንታዊ የደህንነት ስሜት ይሰማቸዋል። ይህ ደግሞ ከማንኛውም ውበት በላይ ጥልቅ ፍርሃት የለሽ ስበትን ይፈጥራል። ችግር ሲፈጠር መፍትሄ የማያጣ ሰው መሆን ማለት አለማመንታት ማለት ነው። አንተ ትክክለኛውን ውሳኔ በፍጥነት ወስደ ጉዳዩን ማጠናቀቅ አለብህ። ሴቷ በውሳኔ አሰጣጥ ሂደት ውስጥ ግራ ስትጋባ ወይም ምን ማድረግ እንዳለባት በማታውቅበት ሰዓት አንተ መጥተህ ሁኔታውን መርህ ባለው መንገድ ስትቆጣጠረውና አቅጣጫ ስታስይዝላት የእሷ ጫና በቅጽበት ይለቃታል። ይህ የቁጥጥር ስልት ወንዱን በሴቷ አእምሮ ውስጥ እንደ ዋና መሪ እንዲቀመጥ ያደርገዋል። በሕይወት ውስጥ የሚገጥሙ ማናቸውንም መሰናክሎች፣ የገንዘብ፣ የጊዜ ወይም የሰዎች ግፊት አንተን ሊያቆሙ አይችሉም። ችግር ሲመጣ ማልቀስ ወይም ማጉረምረም ፈጽሞ የባህሪ አካል አይደለም። ይልቁኑ እያንዳንዱ ፈተና እንደ አንድ አዲስ ጨዋታ ወይም ማለፍ የሚገባው ደረጃ አድርገን የምትወስደው። ይህ የማይበገር አእምሮአዊ ጽናት በዙሪያ ያሉትን ሰዎች ብቻ ሳይሆን ያንን ወንድ የምትመለከተውን ሴት በመደነቅና በማክበር አንገቷን እንድትደፋና እጇን እንድትሰጥ ያደርጋታል። ችግሮችን በራስ አቅም ፈተህ ማሳየት ማንም የማይፈነቅለው የብቃት ማረጋገጫ ነው። እስካሁን ስለተከታተላችሁኝ አመሰግናለሁ። በድጋሚ ሰዓቱ አሁን ነውና ሰብስክራይብ አድርጉ፣ ቪዲዮንም ላይክ አድርጉ።